በቅዱስ ቤተክርስቲያን አገልጋይ ካህናትና መነኮሳት እንዲሁም በምዕመናን ላይ የሚፈጸመውን ስልታዊ ጥቃት እናወግዛለን። Stop harassing and killing priests and believers of the Ethiopian Orthodox Church members. ማሳደድ በአስቸኳይ ይቁም። Stop persecuting the church. የኬንያ ፕሬዝዳንት ዊሊያም ሩቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግማሽ ሚሊዮን ብር በላይ ለገሱ። የብዙ ሀገራት ተቋማትና የመንግስት ባለስልጣናት በኢትዮጵያ አርሲ አካባቢ የሚኖሩ ኦርቶዶክሳውያን እየደረሰባቸው ያለውን የጅምላ ግድያና የማፈናቀል ተግባር እያወገዙ ይገኛሉ። ታላቅ የተቃውሞ ሰልፍ በደን ሃግ ኑ በሀገራችንና በሃይማኖታችን ላይ የሚፈጸመውን ግፍ በጋራ እንቃወም። በተለያዩ የአውሮፓ ከተሞች ማለትም በጀርመን በርሊን፣ በስዊዘርላንድ ጄኔቭ፣ በኦስትሪያ ቪየና እና በኔዘርላንድ ዴን ሃግ በተመሳሳይ ቀን ታላቅ የተቃውሞ ሰልፍ ተዘጋጅቷል። እምነታችን ጮክ በል እምነታችን የደም ስራችንና የሕይወታችን ናት። አናስነካትም። Our faith is our blood vessel. So we protect it. Unser Glauben ist unsere Arterie. Wir beschützen ihn. በአባቶቻችን ላይ እየተፈጸመ ያለውን ማስፈራሪያና አፈና አጥብቀን እንቃወማለን። We strongly condemn the intimidation and suppression of our fathers. Wir verurteilen die Einschüchterung und Unterdrückung unserer geistlichen Väter und die Tötung unserer geistlichen Väter aufs Schärfste. በየክልሉ በኦርቶዶክሳውያን ላይ እየደረሰ ያለውን ሞትና እንግልት እንቃወማለን። We oppose the killing and abuse of all Orthodox fathers and members. Wir lehnen das Töten von Misshandeln von orthodoxen Geistlichen, Christen in allen Regionen. Ab. Wir lehnen das Töten und Misshandeln von orthodoxen Christen in allen Regionen Äthiopien ab. We oppose the killing and abuse of the Orthodoxen Christian in all
regions, Ethiopia, we oppose the killing and abuse of the Orthodox Christian in all region Ethiopia. 41 እስከ 1945 ዓመተ ምህረት በዚህ በጀርመን ናዚ ሂትለር ባደረሰው ጥቃት አይሁዶችን በመጨረሱ ወደ 6 ሚሊዮን የሚጠጋ በአውሮፓ በአጠቃላይ ከ50 እስከ 60 ሚሊዮን ሕዝብ ያለቀበት ጦርነት መታሰቢያ ይሆን ዘንድ እነሆ ሆሎኮስት የሚባለው ማለት ነው በፖላንድ የሚገኘው አውሽዊትስና እንደዚሁም ደግሞ ሆሎኮስት የዛ ምሳሌ የሆኑ እነሆ ለተጎዱ ለ6 ሚሊዮን አይሁዶች መታሰቢያ ይሆን ዘንድ የተሰራ ሐውልት ነው። ውድ ወገኖቼ እነሆ በውድ ሀገራችን በቅድስት ቤተክርስቲያናችን ላይ የሚደርሰው የሚፈጸመው ይህ እነሆ ከዚህ መታሰቢያ የተደረገላቸውን ያስታውሰናል። በአርሲ፣ በሻሸመኔ፣ በሐረር፣ በጅማ፣ በወለጋ ያለቁት ወገኖቻችንን ከዚህ ቦታ ላይ ሆነን ልናስባቸው ይገባል። ስለዚህ ያን ጊዜ ይህንን ግፍ የፈጸሙ ለፍርድ እንደቀረቡ እስካሁን መቃብራቸው እንኳን የት እንደደረሰ የማይታወቅ አመድ ወቄት የሆኑ እነዚያ በዘመኑ የነበሩ አሁን እንዳሉት ያሉ መሪዎች ልባቸው የደነደነ ግፈኞች ያን ጊዜ እንደፈጸሙት አሁንም በምድረ ኢትዮጵያ ያሉ መሪዎች ልባቸው በቋንቋ፣ በዘር፣ በሃይማኖት ስለ ሕዝብን እየጨፈጨፉና እየጨረሱ ናቸው ብለን ደፍረን መናገር እንችላለን። በዚህ ሰዓት የኢትዮጵያ ሚኒስትርና የዚህ የጀርመኖች የጋራ የዲፕሎማቲክ የተመሰረተበትን ከ100 ዓመት በላይ በማስመልከት በኢኮኖሚ አንድ ላይ ውይይት ለማድረግ በዚህ ቦታ ላይ ተገኝተዋል። እኛም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ይህንን በዚህ ቦታ ላይ ለጀርመንም ሚኒስትርም ሆነ ለኢትዮጵያ ከመጡት ጋር ለማድረስ በዚህ ቆመናል። ያው እንደምታዩት በጩኸት የተነገረ ነው። የብዙ ሀገራት ተቋማትና የመንግስት ባለስልጣናት በኢትዮጵያ አርሲ አካባቢ የሚኖሩ ኦርቶዶክሳውያን እየደረሰባቸው ያለውን የጅምላ ግድያና የማፈናቀል ተግባር እያወገዙ ይገኛሉ። ከሰሞኑ ደግሞ ኦሪየንታል አብያተ ክርስቲያናት መሳደዳችንን፣ መታመማችንን እንዲሁም መሞታችንን ሰምተው የሀዘን መግለጫና ማጽናኛ አውጥተዋል። በውጭ ዓለም ያሉት አንዳንድ አህጉረ ስብከቶችን ሳይጨምር የኛዎቹ ደግሞ ያልሰሙ ሆነው ሳይሆን የተጠመዘዙበትን እጅ አላነቃንቃቸው ብሎ ገዳዩን ለማስደሰት ዝምታን መርጠዋል። ስለ ልጆቻቸው ሕልውና መናገር፣ የመኖር መብትን መጠየቅ፣ አትግደሉን ማለት ፍትህ መጠየቅ ብቻም ሳይሆን የማንኛውም እምነት ተከታይ ቢሆኑ ስለ ንጹሐን የክርስቶስ ፍጥረታት ሲሉ ግፍን መቃወም የሃይማኖት አባት ወጉ ነበር። ነገር ግን ከፖለቲካ ነፃ ነን አታነካኩን እያሉ ይሆን? በፖለቲካው ሰበብ ሚሊዮን ክርስቲያኖች ማለቃቸውና ከቤተ ክርስቲያንን መውጣታቸውን ሰምተው ይሆን? ይህንን ግፍ መናገር የእውነተኛው አባትነት መግለጫ ነበር። በሃይማኖታቸው ምክንያት የፈሰሰውን የሰማዕታቱን ደም ተመልክቶ እግዚአብሔር ይበቀልልን። በሌላ ዜና የግብጽ ኦርቶዶክሳዊት ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ታውድሮስ ዳግማዊ በሕዝብ ተወካዮች ምክር ቤት ተገኝተው ለቅድስት ቤተክርስቲያን ይጠቅማል ብለው ያሰቡትን ፓርቲ መርጠዋል። የኬንያ ፕሬዝዳንት ዊሊያም ሩቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግማሽ ሚሊዮን ብር በላይ ለገሱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገረ ኬንያ
የናይሮቢ እምብርት ላይ ዓመታትን ያስቆጠረ ቤተክርስቲያን አላት። ሁለተኛው ቤተክርስቲያን ደግሞ ሰሞኑን ገንብታ ለአገልግሎት አብቅታለች። ይህ የቅዱስ ጊዮርጊስ ቤተክርስቲያን በሰሜን ኬንያ መርሳቤት ክፍለ ሀገር ለኢትዮጵያውያን ስደተኞች የተገነባ ነው። ቤተክርስቲያኑን የምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ማቴዎስና ሌሎች አባቶች በቦታው ድረስ በመሄድ ባለፈው ሳምንት ባርከው አገልግሎቱን አስጀምረዋል። ይህንን የተመለከቱት ፕሬዝዳንት ሩቶና የአካባቢው አስተዳደር ደስታቸውን ገልጸዋል። ቤተክርስቲያኑ ከኢትዮጵያውያን ባለፈ በአካባቢው ለሚኖሩ ኬንያውያንም ወደ እግዚአብሔር ቤት መሰባሰቢያ እንደሚሆን በመተማመን ለቤተክርስቲያኗ የገንዘብ ድጋፍ አድርገዋል። ፕሬዝዳንቱና የአካባቢው አስተዳደር ያሰባሰቡትን ግማሽ ሚሊዮን ሽልንግ በአሁኑ ምንዛሬ ከግማሽ ሚሊዮን ብር በላይ ለናይሮቢ መድኃኔዓለም ቤተክርስቲያን አስረክቧል። መረጃው የአቡቀለምሲስ ሚዲያ ነው።